የፊልሟ መንደር የሆሊውድ መገኛዋ ከተማ ሎስ አንጀለስ የሆሊውዶቹን ፊልም መስላለች። ለወትሮ መኪኖች ሲቃጠሉ፣ ወታደሮች ከተሞችን ሲወሩ፣ የተኩስ እሩምታና ጩኸት የሚታየው በዚያ በሆሊውድ በተሰሩ ፊልሞች በሲኒማ ቤቶች ነበር። አሁን ሎስ አንጀለስ ይህንን የሲኒማ የምናብ ታሪክ በእውኗ እያየችው ነው። አርብ ምሽቱን ተቆስቁሶ ቅዳሜና እሁድ ተባብሶ የቀጠለው የሎስ አንጀለስ ከተማ ነውጥ ዛሬም የበቃው አይመስልም። የሎስ አንጀለስ የተቃውሞ ሰልፍ ወደ ቁጣ ተሻገረ። ቁጣው ነውጥ ፈጠረ። ነውጡ ደግሞ ወደ ቀውስ ተሻገረ። ዓርብ ዕለት የአሜሪካዊ ፍልሰትና የጉምሩክ አስተዳደር ኃይሎች በካሊፎርኒያ ሎስ አንጀለስ አደን ጀመሩ። አደኑ የሰዎች ነው። ሰዎቹ ደግሞ ወረቀት አልባ በመሆናቸው ምክንያት ከአሜሪካ ምድር እንዲወጡ የተፈረደባቸው። ድርጊቱ ደግሞ እነዚህን ሰዎች ይዞ በአንድ ማዕከል ማስቀመጥና ከሀገር ማባረርን መሰረት ያደርጋል። እናም በጭንቀት ውስጥ ከቤታቸው በታች በተሰሩ ክፍሎች የተደበቁ ብዙዎች እንዳሉ ሆኖ ጥቂቶች ግን የትራምፕ አስተዳደርን ፊት ለፊት ለመጋፈጥ ለተቃውሞ አደባባይ ወጡ። ተቃውሞው ቅዳሜ በረታም። እሁድ በከተማዋ አስለቃሽ ጭሶች ወደ አድመኞቹ ተተኮሱ። አድመኞቹ ድንጋይና ተቀጣጣይ ጠርሙሶችን ወደ ፖሊስ ወረወሩ። መኪኖች ተቃጠሉ እያለ የነውጡ ታሪክ ተጋጋመ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሀገሪቱ ፍርድ ቤት እንደ ዕቅዳቸው ወረቀት አልባ ፍልሰተኞችን ከሀገር እንዲያስወጡ ፍቃድ ሰጥቷቸዋል። መንገዱንም ጀምረውታል። ይሁን እንጂ እየሄዱበት ያለው መንገድ የሚያዋጣ ነው ወይ የሚለው በይደር የሚታይ ይሆናል። የቀድሞ ፕሬዝዳንት ቢል ክሊንተን አማካሪ የነበሩት ሎራ ሾርዝ እንደሚሉት ግን የዶናልድ ትራምፕ አካሄድ የአሜሪካንን አንዳንድ ስርዓቶች የሚያዛባ ሊሆን ይችላል። ትራምፕ ነውጡን ለማብረድ 2000 የሚጠጉ የፌዴራል የጸጥታ ኃይሎችና ወታደሮችን ወደ ሎስ አንጀለስ ማሰማራታቸው በብዙዎች ከፍተኛ ቁጣ ፈጥሯል። በካሊፎርኒያና በሎስ አንጀለስ ባለስልጣናትም ጭምር። በአሜሪካ ሕግ የግዛት ሉዓላዊነት ባላቸው ከተሞች የሚፈጠሩ እንዲህ አይነት ግጭቶችና ረብሻዎች በግዛቲቱ አስተዳደር ጥያቄ መሰረት ብቻ የፌዴራል የጸጥታ አካል እንዲገባ በግልጽ ተቀምጧል። ያ ካልሆነና የግዛቱና የከተማዋ አስተዳዳሪዎች ጥያቄ የማያቀርቡ ከሆነ ግን ጉዳዩ በከተማዋ ፖሊሶችና የጸጥታ ኃይሎች ብቻ መፈታት ይችላል የሚል ግምት አለ። ይሁን እንጂ ዶናልድ ትራምፕ ይህንን ሕግ ደርምሰው ካለ ግዛት አስተዳዳሪው ጋቪን ኒውስኮም ካለ ከተማዋ ከንቲባ ኬረን ባስ ጥያቄ የፌዴራሉን ኃይል በከተማዋ እንዲገባ አድርጓል። ይህ በአሜሪካ ፖለቲካ ስርዓት ላይ አሉታዊ ተጽዕኖ እንደሚያሳድር ነው ብዙዎች እያነሱ ያሉት። ዶናልድ ትራምፕ ግን በኤክስ ገጻቸው እንዲህ ሲሉ ጻፉ። የግዛት አስተዳዳሪው ጋቪን ኒውስኮምና ከንቲባዋ ኬረን ባስ ስራቸውን መስራት ካልቻሉ ፌዴራል መንግስቱ ችግሩን ይፈታዋል። ለነገሩ ሁለቱ ሰዎች ስራቸው እንደከበዳቸው እንደማይችሉም እናውቃለን ሲሉ በነገር ወቅተዋቸዋል። የትራምፕ በግዛቱ አስተዳዳሪዎችና በሀገሪቱ ሕግ ላይ ያሳዩት ንቀትም እጅግ አደገኛ ነው ይላሉ ሎረን ሾርትስ። ይለይላቸው ያሉት የሚመስሉት ዶናልድ ትራምፕ ግን ተጨማሪ ባህር ኃይሎችና ወታደሮችን ግጭቱን እንዲያበርዱ ለማስገባት በተጠንቀቅ እንዲቆሙ አዘዋል። ይህ ደግሞ ምናልባትም የአሜሪካ ወታደሮች ወትሮ ከነበራቸው ስፍራ እንዲለቁ የአሰፋፈር ለውጥ እንዲያደርጉ ሊያስገድዳቸው እንደሚችል ይታመናል። ከዚያ ባሻገር ግን የወታደሮቹ ቁጥር ከወረቀት አልባ ፍልሰተኞቹ ቁጥር በእጅጉ ያነሰ በመሆኑ በአጭር ጊዜ ነውጡን ማቆም ቢቻል እንኳን ፍልሰተኞችን ግን በአጭር ጊዜ ለመያዝ እጅግ አዳጋች እንደሚሆን ግልጽ ሆኗል። ብዙዎቹ ከመካከለኛውና ላቲን አሜሪካ አካባቢ ወደ አሜሪካ የገቡ ፍልሰተኞች እንደመሆናቸው በተለይም በተቃውሞ ላይ የሜክሲኮ ሰንደቅ ዓላማ በብዛት እንደመታየቱም የትራምፕ የመጀመሪያው ዙር አሰሳ በእነዚህ ስፓኒሽ ተናጋሪዎች ላይ ያነጣጠረ መሆኑም ታይቷል። በፍልሰተኞቹ ላይ እየተወሰደ ያለው አስሶ የመያዝ ተግባርም በዚህ ሂደት ምን ያህል ስኬታማ ይሆናል የሚለው ብዙዎችን አጠራጥሯል። በዚሁ ከቀጠለም በሌሎች ግዛቶችና ከተሞችም
እንዲህ አይነት ተቃውሞች ከፍ ሲልም ነውጦች ሊስፋፉ እንደሚችሉ ነው። አሁን በሎስ አንጀለስ ለሰዓታት የተዘጉ የከተማ ዋና መንገዶች እየተከፈቱ ቢሆንም አሁንም ግን ሎስ አንጀለስ በጭስ እንደታጠረች፣ በፍርሃት እንደተኮማተረች፣ በቁጣም እንደነደደች አለች።